ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ የሰዓቱን አጫጭር ዜናዎች እየቀርብ ያለው እስከ ፍጻሜው ድረስ እንድትከታተሉ በአክብሮት እየጋበዝኩ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። በቅድሚያም አበይት ርዕሶቹን አስደምጣቸዋል። አርሚ 70 በመባል የሚጠሩት የህወሓት ተዋጊ ኃይል የቀድሞ አባላት የተሃድሶ ስልጠና መጀመራቸው ተሰምቷል። በደቡብ ኢትዮጵያ ክልል ጋሞ ዞን ውስጥ በደረሰ የመሬት መንሸራተት አደጋ 52 ሰዎች መሞታቸውን የዞኑ ኮሚኒኬሽን አስታውቋል። በሌላ ዜና አሜሪካና እስራኤል በኢራን ላይ በከፈቱት ጦርነትና በዚሁ ምክንያት የተፈጠረው የነዳጅ አቅርቦት ሰንሰለት መስተጓጎል ምን ያህል ጊዜ እንደሚቆይ ስለማይታወቅ ህብረተሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ የገንዘብ ሚኒስቴር አቶ አህመድ ሺዴ ገለጹ። ወደ ዝርዝር ዜናዎች አልፋለሁ። አርሚ 70 በመባል የሚጠሩት የህወሓት ተዋጊ ኃይል የቀድሞ አባላት የተሃድሶ ስልጠና መጀመራቸው ተሰምቷል። በሱዳን የኢትዮጵያ ድንበር አካባቢ ሲንቀሳቀሱ የነበሩና በተለምዶ አርሚ 70 ተብለው የሚጠሩት የህወሓት ተዋጊ ኃይል የቀድሞ አባላት ወደ ሀገር ውስጥ በመግባት የተሃድሶ ስልጠና መውሰድ ጀምረዋል ተብሏል። ቀድሞ የመከላከያ ሰራዊት አባላት የነበሩትና በሰሜኑ ጦርነት ህወሓትን ደግፈው ሲዋጉ የቆዩት እነዚህ ከ500 በላይ የቀድሞ ተዋጊዎች ለፌዴራል መንግስት ያቀረቡት የዲሞቢላይዜሽን ጥያቄ ተቀባይነት አግኝቷል። በዚህም መሰረት በአዋሽ አርባ ጊዜያዊ የዲሞቢላይዜሽን ማዕከል ስልጠናቸውን በመከታተል ላይ ይገኛሉ። የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን ሂደቱን አስመልክቶ በሰጡት መግለጫ የአርሚ 70 አባላት በፈቃደኝነት ወደ ሀገር ቤት ተመልሰው የሂደቱ አካል መሆናቸው አዲስ የሰላም ተስፋን የፈነጠቀ መሆኑን ገልጸዋል። ኮሚሽነሩ አክለውም እስካሁን በሀገር አቀፍ ደረጃ ከ85,000 በላይ፣ በትግራይ ክልል ደግሞ ከ63,000 በላይ የቀድሞ ተዋጊዎችን ወደ ሰላማዊ ህይወት መመለስ መቻሉን አስታውቀዋል። የመከላከያ የሰው ሀብት ዋና መምሪያ ኃላፊ ሌተናል ጄኔራል ሃጫሉ ሸለመ በበኩላቸው የቀድሞ ተዋጊዎቹ የመረጡት የሰላም መንገድ የሚደነቅ መሆኑን ጠቅሰው ሌሎችም ይህንን ፈለግ በመከተል ወደ ሰላማዊ መንገድ እንዲመጡና ለሀገር ግንባታ የበኩላቸውን እንዲወጡ ጥሪ አቅርበዋል። ስልጠናውን ያጠናቀቁት የቀድሞ ተዋጊዎች በዲዲአር ትጥቅ መፍታት፣ ከውጊያ ማሰናበትና መልሶ መቀላቀል ሂደት አልፈው በዘላቂነት ወደ ማህበረሰቡ እንደሚቀላቀሉ ታውቋል። በደቡብ ኢትዮጵያ ክልል ጋሞ ዞን ውስጥ በደረሰ የመሬት መንሸራተት አደጋ 52 ሰዎች መሞታቸውን የዞኑ ኮሚኒኬሽን አስታውቋል። በዞኑ ለሰዎች ህይወት መጥፋት ምክንያት የሆነው የመሬት መንሸራተት ያጋጠመው በጋጮ ባባ ወረዳ ማዞዶ ይሳቅ ቀበሌ ውስጥ የካቲት 30 እና መጋቢት 1 2018 ዓ.ም የጣለውን ዝናብ ተከትሎ መሆኑ ተገልጿል። የኮሚኒኬሽን ቢሮ በፌስቡክ ገጹ ላይ ባጋራው መረጃ በጋጮ ባባ ወረዳ ማዞዶ ይላ ቀበሌ የተከሰተው የመሬት መንሸራተት ህይወታቸው ካለፈ 52 ሰዎች በተጨማሪ እስካሁን የደረሱበት ያልታወቁ 50 ሰዎችን የመፈለግ ጥረቱ መቀጠሉን አስታውቋል። በጋሞ ዞን የጣለን ከባድ ዝናብ ተከትሎ በተከሰተ ከባድ ጎርፍና የመሬት ናዳ የሞቱ ሰዎች ቁጥር ሊጨምር እንደሚችልም ተሰምቷል። የዞኑ ባለስልጣናት በአደጋው የጠፉ 50 ሰዎችን የመፈለግ ጥረቱ አሁንም መቀጠሉ የገለጸ ሲሆን በህይወት ለተረፉትም እርዳታ የማሰባሰብ ሂደት ተጀምሯል። ከባዱ አደጋው የደረሰው ከከባድ ዝናብ በኋላ ባጋጠመ የመሬት መንሸራተት ሲሆን አካባቢው ተዳፋት በመሆኑ የህይወት አድን ስራውን ከባድ አድርጎታል ተብሏል። አደጋው በተከሰተበት ስፍራ የዞኑ ዋና አስተዳዳሪን ጨምሮ የፌዴራል እና የክልል የህዝብ ተወካዮች ምክር ቤት አባላት ተገኝተው በአደጋው ቤተሰቦቻቸውን ያጡ ሰዎችን አጽናንተዋል። በደቡብ ኢትዮጵያ ክልል የሚገኘው የጋሞ ዞን በተደጋጋሚ በከባድ ዝናብና በጎርፍ ከሚጠቁ የሀገሪቱ አካባቢዎች መካከል አንዱ ነው። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነትና በዚሁ ምክንያት የተፈጠረው የነዳጅ አቅርቦት ሰንሰለት መስተጓጎል ምን ያህል ጊዜ እንደሚቆይ ስለማይታወቅ ህብረተሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ የገንዘብ ሚኒስቴር አህመድ ሺዴ አሳስበዋል። በጦርነቱ ምክንያት የታየውን የነዳጅ ዋጋ ጭማሪ አስፈሪ ሲሉ የገለጹት የገንዘብ ሚኒስትሩ መንግስት በቅርቡ በተጨማሪ የነዳጅ ቁጠባ እርምጃዎችን ይፋ እንደሚያደርግ አስታውቀዋል። የገንዘብ ሚኒስቴሩ አህመድ ሺዴ ይህንን ማሳሰቢያ የሰጡት ትናንት መጋቢት 2 2018 ዓ.ም የኢራን ጦርነት በነዳጅ አቅርቦት ላይ የፈጠረውን ቀውስና በአገር ውስጥ ያለውን የነዳጅ ሁኔታ በተመለከተ በሰጡት ጋዜጣዊ መግለጫ ነው። ሚኒስትሩ ይህንን መግለጫ የሰጡት መንግስት በነዳጅ የችርቻሮ ዋጋ ላይ እስከ 17 ብር የሚደርስ ጭማሪ ባደረገ ማግስት ነው። ማክሰኞ ይፋ በተደረገው የዋጋ ጭማሪ መሰረት 129 ብር ሲሸጥ የነበረው ቤንዚን
132 ብር ከ18 ሳንቲም ገብቷል። ተመሳሳይ ዋጋ የነበረው ነጭ ናፍጣ ደግሞ የ10 ብር ጭማሪ ተደርጎበት ዋጋው ወደ 139 ብር ከ84 ሳንቲም ከፍ ብሏል። ከፍተኛ የሆነው የ17 ብር ጭማሪ ያስተናገደው ኬሮሲን ደግሞ 146 ብር እንዲሸጥ ተወስኗል። የገንዘብ ሚኒስትሩ አህመድ ዛሬ በሰጡት መግለጫ በዓለም የነዳጅ ገበያ ላይ ከታየው ከፍተኛ ጭማሪ አንጻር መንግስት ያደረገው ማሻሻያ በጣም ዝቅተኛ ተደርጎ የሚታይ እንደሆነ ገልጸዋል። አሜሪካና እስራኤል ጥቃት የከፈቱባት ኢራን በአጸፋው ከዓለም ነዳጅ 1/5ኛው የሚተላለፍበትን የሆርሙዝ ወሽመጥን ዘግታለች። በተጨማሪም በጦርነቱ የኢራንና የሌሎች የመካከለኛው ምስራቅ አገራት የነዳጅ መሰረተ ልማቶች ጥቃት ተፈጽሞባቸዋል። በዚህም ምክንያት የነዳጅ ዋጋ ከአውሮፓውያኑ 2022 ወዲህ ከፍተኛ ጭማሪ በማሳየት በበርሜል $120 ገብቶ ነበር። በኋላ ላይ ግን ቅናሽ ያሳየ ሲሆን በዛሬው ዕለት በበርሜል $89 እየተሸጠ ነው። የኢትዮጵያ መንግስት የዓለም አቀፍ የነዳጅ ዋጋ በከፍተኛ ደረጃ አስፈሪ በሆነ መልኩ እየጨመረ ባለበት ጊዜም ቢሆን በከፍተኛ ድጎማ አሁንም እያቀረበ ነው ሲሉ የገንዘብ ሚኒስትሩ አሳስበዋል። ነዳጅ በተቀመጠበት የግብይት ሰንሰለትና መንግስት ባስቀመጠው ዋጋ ብቻ መሸጥ እንዳለበትም አሳስበዋል። መንግስት በጦርነቱ ምክንያት የተፈጠረውን የነዳጅ አቅርቦትና ዋጋ ቀውስ ሊያስከትል የሚችለውን ጫና ለመቋቋም የሚያስችለውን አማራጭ እየወሰደ መሆኑን ተናግረዋል። ከሚወሰዱ እርምጃዎች መካከል ከድቦ ማቅረብና አጣዳፊ ግዢ መፈጸም የሚሉትን ጠቅሰዋል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጇቸው አጫጭር ዘገባዎች የተከታተላችኋቸውን ይመስሉ ነበር። አብራችሁኝ ስለቆያችሁ ከልብ እያመሰገንኩ መልካም ጊዜ እንዲሆንላችሁ ተመኘው። መልካም ቀን።